ትርታ 97.6 ኤፍኤም ትርታውን ያዳመጡ አብረውን ይቆዩ። ይሳት ደግሞ እንግዲህ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን የምንሰማበት ሰዓት ነው። በቅድሚያም ሀገራዊ ጉዳዮችን እናስቀድማለን። የኩላሊት በሽታን አስቀድሞ መከላከል የሚያስችሉ ተግባራትን እያከናወነ መሆኑን ጤና ሚኒስቴር አስታወቀ። በኢትዮጵያ ስር የሰደደ ኩላሊት በሽታን አስቀድሞ መከላከል የሚያስችል መርሃ ግብርን በትናንትናው ዕለት አስጀምረዋል። ሚኒስትሩ መርሃ ግብሩን ያስጀምረው ከፖፑሌሽን ሰርቪስ ኢንተርናሽናልና አስትራዜኒካ ከተሰኘ መንግስታዊ ካልሆነ ድርጅት ጋር በመተባበር ነው። ለሚቀጥሉት 2 ዓመታትም እንደሚተገበር ሚኒስትሩ አስታውቋል። መርሃ ግብሩ በጤና ጣቢያዎችና መጀመሪያ ደረጃ ሆስፒታሎች ስር ለሰደደ ኩላሊት በሽታ አጋላጭ የሆኑ ግፊትና ስኳር በሽታዎችን ምርመራ በማድረግ መለየትና ሕክምና የሚሰጥበት ስርዓት ያካተተ እንደሆነም ተገልጿል። በወቅቱም የጤና ሚኒስቴር ዴኤታ ዶክተር ደረጀ ዶጉማ በኢትዮጵያ ስር የሰደደ ኩላሊት ታማሚዎች ቁጥራቸው ከ6 በመቶ በላይ እንደሆነ ጠቁመው ለዚህ ደግሞ ዋነኛ መንስኤ ከሆኑ ጉዳዮች መካከል የደም ግፊትና ስኳር በሽታ እንደሚገኙበት ጠቁሟል። መሰል ተላላፊ ያልሆኑ በሽታዎችን አስቀድሞ ለመከላከል ሚኒስቴሩ የ5 ዓመት ስትራቴጂያዊ እቅድ አውጥቶ እየተገበረ መሆኑንም አስታውቋል። ዜጎችም ተላላፊ ላልሆኑ በሽታዎች አጋላጭ ከሆኑ የአኗኗር ዘይቤዎች ራሳቸውን እንዲጠብቁ ግንዛቤ የመፍጠር ስራዎች በትኩረት እየተከናወነ መሆኑንም ገልጸዋል። በዚህም ረገድ አካል ብቃት እንቅስቃሴ አለማድረግ፣ ስብ የበዛበትና ጤናማ ያልሆነ አመጋገብ አጋላጭ መሆኑንም ጠቅሰዋል። አትሌት አበበ ቢቂላና ታላቁ ሩጫ በኢትዮጵያ ከዓለም አትሌቲክስ ወይም ወርልድ አትሌቲክስ ተቋም በኩል ከፍተኛ እውቅናና የክብር አርማ ተበረከተላቸው። ለታላቁ ሩጫ በኢትዮጵያ የተሰጠው እውቅናና ክብር በአፍሪካ የመጀመሪያው ነው ተብሏል። የዓለም አትሌቲክስ የቅርስ ዳይሬክተር ክሪስ ተርነር ትናንት በብሔራዊ ሙዚየም ተገኝተው እውቅናና የክብር አርማውን ያስረከቡ ሲሆን የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የቱሪዝም ሚኒስትር ሰላማዊ ካሳና አትሌት ኃይሌ ገብረስላሴ ተረክበውታል። የዓለም አትሌቲክስ ለሻምበል አበበ ቢቂላና ለታላቅ ሩጫ በኢትዮጵያ የሰጠው እውቅናና ክብር በአትሌቲክስ ታሪክ ውስጥ የማይረሳ አሻራ ላሳረፉት ታላላቅ ግለሰቦችና ስፍራዎች የሚሰጠው የዓለም አትሌቲክስ የቅርስ ሰሌዳ ወርልድ አትሌቲክስ ሄሪቴጅ ፕለግ እንደሆነም ተገልጿል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ ወቅት አትሌቲክስ ኢትዮጵያ በዓለም አደባባይ ከፍ ብላ እንድትታይ አድርጓታልም ሲሉ ተናግረዋል። ሻምበል አትሌት አበበ ቢቂላ በ1960 የሮም ኦሎምፒክ በባዶ እግሩ በማሸነፍ የአፍሪካንና የጥቁር ሕዝቦችን ያኮራ መሆኑንም አስታውሷል። በ1964 የቶኪዮ ኦሎምፒክ ድሉን በመድገም ያስመዘገበው ድንቅ ስኬት ነውም ተብሏል። የእርሱን ፈለግ በመከተል በርካታ አትሌቶች የኢትዮጵያን አርማ በክብር ከፍ ማድረጋቸውን ተናግረዋል። በተመሳሳይ ታላቁ ሩጫ በኢትዮጵያ የመዲናዋ ሌላኛዋ ድምቀትና በርካቶችን የሚያሳትፍ መሆኑን ገልጸው ለሁለቱም እውቅናና ክብር የተሰማቸውን ደስታ ገልጸዋል። የቱሪዝም ሚኒስቴር ሰላማዊት ካሳ በበኩላቸው ታላቁ ሩጫ በኢትዮጵያ አዳዲስ አትሌቶችን ከማፍራት ባሻገር ለቱሪዝም ዘርፍ እድገት ትልቅ አስተዋጽኦ ማበርከቱንም ገልጸዋል። የውድድሩ መስራች አትሌት ኃይሌ ገብረስላሴ በበኩሉ ይህ ሽልማት ለውድድራችን እና ለኢትዮጵያ ትልቅ ክብር ነው ብለዋል። ስለ ስራችን እውቅና ለሰጠን የዓለም አትሌቲክስ ምስጋናዬን ማቅረብ እፈልጋለሁ። ይህ ሽልማት በብሔራዊ ሙዚየም ቦታ አግኝቶ የሚታይ መሆኑም ለኢትዮጵያ ሕዝብ በጣም የተለየ ያደርገዋል ሲል ተደምጧል። በብሔራዊ ፓርኮችና የዱር እንስሳት መጠለያዎች እያከናወናቸው ያሉ አሰራሮች ህገወጥ ድርጊቶች እንዲቀንሱ ማስቻላቸውን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታወቀ። ባለስልጣኑም በጀት መድቦ በቀጥታ በስሩ የሚያስተዳድራቸው 11 ብሔራዊ ፓርኮችና 2 የዱር እንስሳት መጠለያዎች ሲሆኑ በክልሎች ስር ለሚተዳደሩ ብሔራዊ ፓርኮችም የስልጠና የቁሳቁስ መሰል ድጋፍም ያደርጋል። የባለስልጣኑ የህዝብ ግንኙነትና ኮሚሽን ተወካይ ስራ አስፈጻሚ ታምሩ መክት የብሔራዊ ፓርክና የዱር እንስሳት መጠለያ ጠባቂዎችን በማሰልጠን ለጥበቃ የሚሆኑ ትጥቆችን በማቅረብ በቂ የሰው ኃይል በማሟላት ካሉበት ሆኖ መረጃዎችን የሚያዋጡበት በቴክኖሎጂ የታገዘ አሰራርን እንዲከተሉ ማድረግ ተችሏል ብለዋል። የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ተወካይ እንደተናገሩት በአካባቢዎቹ የሚገኙ ነዋሪዎች የኔ ነው ብለው በንቃት እንዲጠብቁ ግንዛቤ ማስጨበጥ ስራ መከናወኑም ተናግረዋል። ወጣቶች ተደራጅተው እንዲጠብቁ የማድረግ ስራ መከናወኑን ገልጸው ባለስልጣኑ እየሰራቸው ያሉ አሰራሮች ከህብረተሰቡ ትብብር ጋር ተቀናጅተው ህገወጥ ድርጊቶች እንዲቀንሱ ማስቻላቸውንም ተናግረዋል።
ዓለም አቀፍ ወንጀል የሆነውን ህገወጥ የዱር እንስሳት ውጤቶች ዝውውር ከመቆጣጠር አኳያም በቦሌ ዓለም አቀፍ አውሮፕላን ማረፊያ በአነፍናፊ ውሾች ጭምር የቁጥጥር ሥራ እየተከናወነ መሆኑንም አስረድተዋል። በአነፍናፊ ውሻዎች ታግዞ እየተሰራ ያለው የቁጥጥር ሥራ ውጤታማ መሆኑን አንስተው በዚህም በህገ ወጥ መንገድ የሚደረግ የእንስሳት ውጤቶች ዝውውርን እንደቀነሰውም መናገራቸውን ኢዜአ በዘገባው አስፍሮታል። ከአረብ ሀገር ለሚመለሱ ሴቶች ተመጣጣኝ ወለድ ያለው ብድር በማቅረብ የኢኮኖሚ ችግራቸውን እንዲፈቱ እየተደረገ መሆኑን የአዲስ አበባ ህብረት ስራ ፌዴሬሽን አስታወቀ። የፌዴሬሽኑ ምክትል ቦርድ ሰብሳቢ ገነት ጥላሁን እንደተናገሩት የፌዴሬሽኑ ከአረብ ሀገር ለሚመለሱ ሴቶች ብድር በማቅረብና ስልጠና በመስጠት በሀገራቸው ሰርተው እንዲለወጡ እያደረገ ይገኛል ብለዋል። በራስ አገዝ የሴቶች የገንዘብ ቁጠባ ዩኒየን ከአረብ ሀገራት የሚመለሱ ሴቶች ባላቸው ጥሪት ላይ ተመጣጣኝ ወለድ ያለው ብድር እንዲያገኙ በማድረግ የኢኮኖሚ ችግራቸው እንዲፈቱ እየተደረገ ነውም ብለዋል። በዩኒየኑ 30 ሺህ የሚደርሱ ከአረብ ሀገራት የተመለሱ ሴቶች በአባልነት ያሉ ሲሆን ምክትል የቦርድ ሰብሳቢ እስካሁን 75 በመቶ የሚሆኑትን የኢኮኖሚ ችግራቸው መፍታት መቻሉን ለኢትዮጵያ ፕሬስ ድርጅት አስረድተዋል። ከነዚህ መካከል ትምህርትና ድርጅት የከፈቱ እንዲሁም መኪና ገዝተው የትራንስፖርት አገልግሎት የሚሰጡ መኖራቸውንም ለአብነት አስረድተዋል። የህብረት ስራ ፌዴሬሽን ከተመሰረተ 4 ዓመት እንደሆነው በመግለጽ ስልጠና የመስጠት፣ የህትመት ስራ ኦዲት የማድረግ፣ ለዩኒየኑ ብድር የመስጠት ተግባር እያከናወነ እንደሚገኝም ጨምረው አብራርተዋል። ሀገራዊና ዓለም አቀፋዊ ጉዳዮች እየተመለከተን እንገኛለን። የሀገር ውስጥ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች እናልፋለን። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ የሚገኙት የማሌዥያው ጠቅላይ ሚኒስትር ዳቱ ሰሪ አንዋር ቢን ኢብራሂም የአፍሪካ ህብረት ኮሚሽንን ጎብኝተዋል። ለጠቅላይ ሚኒስትሩ አቀባበል ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጉብኝቱ የማሌዥያና የአፍሪካን ግንኙነት የሚያጠናክር ታሪካዊ ጉብኝት መሆኑንም ተናግረዋል። የማሌዥያው ጠቅላይ ሚኒስትር የአፍሪካ ህብረትን ሲጎበኙ የጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም ለመጀመሪያ ጊዜ መሆኑንም እንዲሁ አስረድተዋል። የአፍሪካ የማሌዥያ ግንኙነት ይበልጥ ለማጠናከር ጉብኝቱ አዲስ ምዕራፍ የሚከፍት መሆኑንም በጉብኝቱ ወቅት ተመላክቷል። በፈረንጆቹ 2024 የአፍሪካ ማሌዥያ የንግድ ትስስር 7.5 ቢሊዮን ዶላር መሻገሩን ጠቅሰው ባለፉት 2 ዓመታት የንግድ ትስስሩ የ20 በመቶ እድገት ማሳየቱንም በወቅቱ የተገለጸ ሲሆን ይህንንም ወዳጅነትና ግንኙነት ለማጠናከር አዲስ የግንኙነት ምዕራፍ እንደሚሆንም ተገልጿል። ቮሎዲሚር ዜሌንስኪ አሜሪካ የሩሲያና ዩክሬን ጦርነትን ለማስቆም ረቂቅ የሰላም እቅድ ካቀረበች በኋላ ከዶናልድ ትራምፕ ጋር ይነጋገራሉ ተብሎ ይጠበቃል። እቅዱ የተዘጋጀው በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና በሩሲያ አቻቸው ኪሪል ዲሚትሪቭ ሲሆን ዩክሬን በውይይቱ አልተሳተፈችም። የዜሌንስኪ ጽህፈት ቤት ባወጣው መግለጫ ዩክሬን ረቂቅ እቅዱን ዲፕሎማሲያዊነትን እንደገና ለማደስ ይረዳል ብላ ታምናለች። እናም ዩክሬን ጦርነትን በፍትሐዊ መንገድ ለማስቆም በእቅዱ ድንጋጌዎች ላይ ለመስራት ተስማምታለች ሲልም አክሏል። ይህ በእንዲህ እንዳለ ዩክሬን እውነተኛ ሰላምን ለማቀራረብ የሚያስችሉ ሁሉን ተጨባጭ ሀሳቦችን እንደምትደግፍ በመግለጫው ያሳወቁ ሲሆን ዩክሬናውያን ሀሳቡ ምን ማለት እንደሆነና በዚህ ጉዳዩ ላይ የተሻለ ሰላም እንደሚመጣ ፍላጎት እንዳላቸው በፋይናንሻል ታይምስና በሮይተርስ የተጠቀሱ ምንጮች ላይ መገለጹ እንዲሁ ገልጸዋል። ኪየቭ አሁንም የምትቆጣጠራቸውን የምስራቅ ዩክሬን የዶንባስ አካባቢዎችን እንድትሰጥ የሰራዊቷን መጠን በእጅጉ እንድትቀንስና ብዙ የጦር መሳሪያዎችን እንድትተውና እንድትቀንስ የሚያደርጉ እቅዶችን እንደሚያካትት በመጥቀስ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ የቀረበውን የሰላም ረቂቅ በአዎንታነት እንደሚደግፉትና ለሰላም ዝግጁ መሆናቸውንም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መናገራቸውን ሮይተርስ በዘገባው አስፍሮታል። የዚህ ሰዓት አጋር ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። በ8294 ፈጣን የትራንስፖርት አማራጭን መጠቀም ይችላሉ የሚላችሁ ራይድ ነው። ራይድ በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ የተለያዩ አገልግሎቶችን ካላችሁበት ሆናችሁ ፈጣን የትራንስፖርት አማራጭን መጠቀም ትችላላችሁ እያለ ይገኛል። ከዚህ ቀደም የራይድ አፕሊኬሽንን በእጅ ስልኮቻችሁ ላይ በማውረድ ፈጣን የትራንስፖርት አማራጭን ሲጠቀሙ ለነበሩ ደንበኞቹ በተለያዩ መድረኮችና ሁኔታዎች በሽልማት ሲያንበሸብሽ መቆየቱ ይታወቃል። አሁንም ለተለያዩ ጉዳዮች ፈጣን የትራንስፖርት አማራጭ ሲያስፈልጎ ምርጫችሁን ራይድ አድርጉ እያላችሁ ይገኛል። ከልብ አድርገን አመሰግንን። የዚህ ሰዓት አጋራችን ሆኖ አብሮን አለ።
ሌላኛው አጋራችን ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከዚህ በፊት የሚታወቅባቸው ስላንቹ የሴቶች የቁጠባ ሂሳብና ኡሚ ከወለድ ነጻ የባንክ አገልግሎት ይጠቀሳሉ። እንግዲህ እነዚህን የባንክ አገልግሎቶችንም ለአገልግሎት ተጠቃሚ ማህበረሰቦቹ እያደረሰ ነበር። አሁን ደግሞ እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህም የክፍያ ስርዓት ወላጆች እንግዲህ የልጆቻቸውን ወርሃዊ ክፍያ የትምህርት ቤት ወርሃዊ ክፍያ መክፈል ያስችላቸዋል። ባሉበት ነው የልጆቻቸውን ውጤት ማስተዳደር ከዚህም ባሻገር ደግሞ የጉዞና የመጽሐፍ ግዢ ትኬቶች ክፍያ ሲኖርም መክፈል ያስችላቸዋል። በዘለለም ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር ጽሁፍ መልእክት እንዲደርሳቸውም ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብሮ እንዲሰሩ እንጋብዛለን ይላል ማን እንደ እናት የሚላችሁ እናት ባንክ ነው። የኢሳት አጋሮቻችን እናመሰግናለን። የደቡብ አፍሪካ ፖሊስና ጦር ኃይሎች በጆሃንስበርግ በሚካሄደው የቡድን 20 የዓለም መሪዎች ጉባኤ ዙሪያ ሊደረጉ ከሚጠበቁት ሰልፎች አስቀድሞ በሄሊኮፕተሮችና በሞተር ሳይክሎች ላይ መኮንኖችን ያሳተፈ የጸጥታ ጥበቃ አድርገዋል። ሮቡ የተካሄደው የውትድርና ለውጥ ባለስልጣናቱ 3500 የፖሊስ መኮንኖችና ሰራዊቱን በብሔራዊ የጋራ ኦፕሬሽንና ኢንተለጀንስ መዋቅር ስር ያጠቃለለ ነበር። የፖሊስ ምክትል ኮሚሽነር ሌተናል ጀነራል ቴብሌ ሞሲኪሊ ለጋዜጠኞች እንደተናገሩት ባለስልጣናቱ በጆሃንስበርግና በሌሎች ትላልቅ የደቡብ አፍሪካ ከተሞች የተቃውሞ ሰልፎች እየጠበቁ ነው። የመቃወም መብት እንዲተገበር እንፈቅዳለን ሲሉ ሌተናል ጀነራሉ ቴብሎ ሲሲ ተናግረዋል። ነገር ግን በተገቢው መመሪያና ሕጎች ደንቦች ውስጥ ሰልፎች ይካሄዳሉ ሲሉም ተደምጠዋል። ይህ በእንዲህ እንዳለ የደቡብ አፍሪካ ፖሊስ በሀገሪቱ ትልቅ የእግር ኳስ ስታዲየም አጠገብ በሚገኘው የኤግዚቢሽን ማዕከል አቅራቢያ በሚገኘው የመሪዎች ጉባኤ አቅራቢያ ተቃዋሚዎች የሚሰበሰቡባቸው ቦታዎችን መለየቱንም እንዲሁ በመግለጫው አስታውቀዋል። ለ2 ቀናት የሚቆየው የመሪዎች ጉባኤ ቅዳሜ የሚጀምር ሲሆን ከ40 በላይ ሀገራት መሪዎችና ከፍተኛ ዲፕሎማቶች እንዲሁም እንደ ተባበሩት መንግስታት ያሉ ዓለም አቀፍ ተቋማት ይሳተፋሉ ተብሎ ይጠበቃል። ነገር ግን ዩናይትድ ስቴትስ በጉባኤው እንደማትገኝ ደቡብ አፍሪካ አስታውቃለች። ሰልፎች ከጸረ ካፒታሊስቶች፣ ከአየር ንብረት ተሟጋቾች፣ ከሴቶች መብት ተሟጋቾች፣ ጸረ ስደተኛ ቡድኖችና ሌሎችም ተቃውሞ ይገጥመዋል ተብሎ እንደሚጠበቅ ነው ሮይተርስ በዘገባው ያሰፈረው። በመጨረሻም በብራዚል በተካሄደው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 13 ስፍራ ላይ ከፍተኛ የእሳት አደጋ በመከሰቱ ሰዎች እንዲወጡና ወሳኝ የሆኑ ውይይቶች እንዲቋረጡ አድርጓል። ብራዚል ውስጥ በቤሌም ከተማ በሚካሄደው የጉባኤ ስፍራ ላይ ባሉ በርካታ ድንኳኖች ውስጥ ሐሙስ ህዳር 11 በአካባቢው ሰዓት አቆጣጠር ከሰዓት 8 ሰዓት ላይ እሳትም ተነስቶ ነበረ። ኮሪደሮቹ ወዲያውኑ በጢስ የተሞሉ ሲሆን በስፍራው የነበሩ ሰዎች እየጮሁ ወደ ውጭ ሲወጡም እንደተስተዋሉ መረጃዎች ያሳያሉ ተብሏል። ይህ ክስተት ኮፕ 13 ባለፈው ሳምንት ከጀመረ ወዲህ በአማዞን ክልል ውስጥ የተከሰተው ሶስተኛው ትልቅ አደጋ እንደሆነም በመረጃው ተመላክቷል። ከዚህ በፊት የተከሰቱት ሁለቱ አደጋዎች የሀገር በቀል ተቃዋሚዎች ወደ ጉባኤው ቦታ መግባታቸውና የጉባኤው ቦታ በሰላማዊ መንገድ መዘጋጋቱ ሲሆን ይህም ትርምስን ፈጥሮ እንደነበረ የሚታወስ ነው። የጉባኤው አስተናጋጅ ብራዚልና የተባበሩት መንግስታት የአየር ንብረት ለውጥ ጽሕፈት ቤት በጋራ በሰጡት መግለጫቸው የጸጥታ ኃይሎች በወሰዱት ፈጣን እርምጃ እሳቱ በ6 ደቂቃዎች ውስጥ ብቻ መቆጣጠር መቻሉንም ገልጸዋል። የእሳት አደጋ አገልግሎቱ ምርመራ ካደረገ በኋላ ስፍራውም ምሽት ላይ እንደገና ተከፍቶ ወደ አገልግሎት መመለሱን ነው ቢቢሲ በዘገባው ያሰፈረው። ትርታ 97.6 ኤፍኤም ትርታውን እያዳመጡ አብረውን ይቆዩ።